ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? ጆርዳኖች እንዴት ናችሁ? ሰላም ናችሁ ወይ? አረ ጆርዳን ብዙ ልጆች አሉ አለካስ ብዙ እ፣ ጓደኞቻችን ብዙ የሀገሬ ልጆች ብቅ ብቅ ብላችኋል። አረ በጣም ብቅ ብቅ ብላችኋል። በዚህ በትስክ በርብሻው ነገር ርብሻ ለነገሩ እኛ ጋር ደረሰም። እግዚአብሔር የተመሰገነ ይሁን እኛ ጋር ደረሰም። ያው ፍራቻ ነው እንጂ ብቅ ብቅ ብላችኋል። ብዙ ጓደኞች፣ ብዙ የጆርዳን ኢትዮጵያኖች ብዙ አይቻሉ። እኔ እውነት ብዙ አላየሁም። ያው የዘመድ ቤት፣ የልጅ ቤት፣ የዘመድ ዘመድ ቤት እንጂ ም፣ ብዙ ልጆች አላየሁም ነበር። አሁን ሁሉም ብቅ ብቅ ብለዋል። ኧረ አትፍሩ። ይሄን አል እኮ አይደለም፣ እውነት ይሄን አል አይደለም እንዴ! ይሄኛ ጋር አልደረሰም። እሱ እኮ ትንሽ ከአማንደር አልፎ ነው እንዲህ የሚመታ በማለት ነው እንጂ ፍራቻው እኛ ጋር ምንም አልደረሰም። እውነት የእኛ ጋር ምንም የለም፣ እግዚአብሔር ይመስገን። ሁለተኛ ደግሞ ጓደኞች እህቶቼ፣ ኧረ አትሳሳቱ፣ እውነት አትሳሳቱ። ማን ያሸንፋል? ማን ያሸንፋል? ማን ያሸንፋል? እከሌ ታሸንፋል እንዴ? ምን ሆናችሁ ነው? ይህኝ ማንን ለመደገፍ ነው? ኢትዮጵያ ውስጥ ራሱን ማንም አልደግፍም፣ ራስን ብቻ ነው የምደግፈው። እኔ እዚህ ጋር አንድ ነገር ብደርስብኝ እኔ ነኝ የሚቀረው ሰው ሀገር ላይ ማንንም አልደግፍም። ለምንድን ነው? እከሌ ታሸንፋለች፣ እከሌ ታሸንፋለች። እኛ ኢራቅም ሆነ እስራኤልም ሆነ ኢትዮጵያ አይደለም። ኢትዮጵያ ሀገር ብቻ ሰላም ትሁንልኝ። እዚህ የሰው አሁን ያለንበት ጆርዳን ራሱ ማለት ነው ሰላም ትሁን። ለምን እኔ እስካሉ ድረስ እ ብዙ ወገኖች እህቶች፣ ወንድሞች፣ ወገኖች ብዙ አሉ። እነሱን ራሱ ክፉ አይድረስባቸው። እንኳን አይደለም ወገኖች እዚህ ያሉት እህት ወንድም የሀገሬ ልጆች ብቻ ሳይሆን እነሱ ራሳቸው ደህና ይሁኑ። እነሱ ደህና ስለሆኑ አይደል እንዴ መተሰርተን ለሀገራችን እንገባለን ብለን የምንነሳ እንዴ? አሁን እኮ ሰርተን ወደ ሀገራችን ያብቃን ፈጣሪ ሰላሙን ያውርደን ብለን ፈጣሪውን መለመን እንጂ ማን ያሸንፋል ማን ያሸንፋል አይባልም አንልም። ሁለተኛ ደግሞ ምንም አልተፈጠረም ጆርዳን ላይ ያው እነሱ የጎረቤት ፍራቻ ነው ክላክስ የሚያደርጉት ደውልም የሚደውሉት የጎረቤት ያው ትንሽ ከዚህ ሲያልፍ ምናልባት ለቁ ይችላሉ በማለት ነው ፍራቻ እንጂ እነሱ በሩ ሳይዘጋ ሲያድር ይፈራሉ። ታውቃላችሁ አረቦቹ ማለት በሩ ሳይዘጋ አይደለም ዘግቶ ራሱ ወይ ዘጋው እንዲያዘጋውም እንደሚሉት ስንት ጊዜ ፍራቻ ነው ያለባቸው እነሱ እንጂ እነሱ ጋር ምንም አልደረሰም። አዎ ባለፈ እኮ ልምኔኔ እንደዛ ተመታ እሳት ውስጥ ራሱ ብዙ እህቶቻችን፣ ብዙ ወንድሞቻችን፣ ብዙ ወገኖቻችን እያለቁትም አሉ ያሉትም አሉ። እግዚአብሔር ያዳናቸው እግዚአብሔር ከእሳት ያወጣቸው ያተረፋቸውም ብዙ እህቶች፣ ወንድሞቻችን፣ ወገኖቻችን አሉ። የሞቱትም አሉ ብዙ እና አዎ መሄድም ላይ መች ይችላል። በዛ ሰዓት ብዙ ስቃይ ላይ ነበረ። አሁን ቀለዋል፣ እግዚአብሔር ይመስገን። ያው እንደ በፊቱም ባይሆን ያው ይኖራል፣ ግን እንደዚህ አይደለም። ግን ጆርዳን እኮ ምንም የተደረገ ነገር የለም። ጆርዳን ጋር ምንም አልደረሰም። አትፍሩ እህቶቼ። ሁለተኛ ደግሞ ወይኔ ጆርዳን እህታችን መልስ መልሳለች ለነገሩ እንዴ እኔ ሰርቼ ካገኘው ጆርዳንም ሆነ ዱባይም ሆነ ሳውዲ አረቢያም ሆነ አመላችሁ አንድ ነው። የሀረቦቹ ጸባችሁ አንድ ነው። ምንም የትም የትም ሀረብ ሀገር ሁሉ አንድ ነው። የሁለተኛ ሀገሬ ነው እዚህ ከኢትዮጵያ ውጪ ማለት ነው። ሌላ ሀገር ሰርቻለሁ፣ እዚህም ሰርቻለሁ። ጸባችሁ አንድ አይነት ነው። ትንሽ አንቺ ጎበዝ ሆነሽ ሰምተሽ እንዳሰማ ሆነሽ አይተሽ እንዳላየ ሆነሽ ሁሉንም ነገር በዝምታና በትዕግስት ካለፍሽው እነሱም አያካብዱም። አንቺ እነሱ ፊት ለፊት ቆመሽው ከተከራከርሽው እሱ እነሱ ፊት ለፊት ቆማችሁ ከተከራከራችሁ እነሱ ደግሞ ህል ይገባሉ። አንድ ጭንቅላታችሁ ውስጥ ከገባችሁ አንድ ጥርሳችሁ ውስጥ ከገባችሁ መውጫ የላችሁ። እስከ 4 ዓመት እስከ 5 ዓመት ያችን የመጀመሪያውን የተደረገውን መጀመሪያ የተከራከርሽ ወይም መጀመሪያ መልስ መለስሽው
እሱን ነው ይዞ የሚጓዙት። በቃ እሱ ከጭንቅላታቸው አወጡ። አንድ ትንሽ ነገር አንቺ ላይ የተገኘ እንደሆነ እሱን ይዞ ነው በቃ እድሜ ሙሉ የሚኖሩት። እና እኔ ልንገራችሁ ትንሽዬ ነገር ነበረ፣ ትልቅ ነገር አይደለም። ስንተኛ ፎቅ መሰላችሁ? 5ኛ ፎቅ ላይ ወጥቼ የምደውረው ውሃ ነበረ። ከዛ ውሃ እንደወርኩና በቾኮላ ውሃ እንትኑን አጠጣሁት፣ አበባውን አጠጣውና 5ኛ ፎቅ ላይ ማለት ነው። አበባውን አጠጣውና ያችን ውሃ የደወርኩትን ሞተሩን የከፈትኩትን ልዝጋ ብዬ በቾኮላ ወረድኩ ወደ ታች። ለካ ቧንቧውን አልዘጋዋትም። ሌሊት ሙሉ ሲፈስ አደረ። ሌሊት ሙሉ ሲፈስ ሳድር በርሜሉን የሞላሁትን በርሜል 4 በርሜል እንዳለ ማለት የውሃ ማጠራቀሚያ። በማግስቱ እሱ ውሃ የለም እንደ ውሃ የለም የለም የለም። ኧረ ትናንትና ማታ ሞላው ብዬ ገብቼ እነሱን አለመንኩ። ወጥቼ ሲያይ ውሃ የለም። እና እሱ እንግዲህ አመት የዛሬ አመት ነው። አሁን ዛሬ ወጥቼ አበባ ሳጠጣ ውሃ ዘጋሽ፣ ሁሌ ውሃ ዘጋሽ፣ ውሃ ዘጋሽ፣ ውሃ ዘጋሽ። ያኔ አንድ ቀን የተሳሳት እንደሆነ ማለት ነው። እድሜ ሙሉ አመት አልፈለው ውሃ ዘጋሽ እንደተባልኩ። ለምን ይሄንን እንዳልኳችሁ ታውቃላችሁ? ትምህርት ይሁንላችሁ። እነሱ ትንሽዬ ነገር ከናንተ ካዩ እሱን አእምሯቸው ውስጥ አድሮ እሱን ሁሌ የሚደጋገም ነገር ይመስላቸዋል ሁሌ። እና እናንተ ስህተት መቼም ከብረት ዝገት አይጠፋም፣ ከሰው ስህተት አይጠፋም እንደሚባለው ያው ስህተት አይጠፋም። ከኛ ስህተት ስህተት ነው። ግን አውቄ ከነሱ ጋር አልከራከርም። እነሱ እየሰጡኝም በልቼ ትንሽም ቡን ትልቅም ቡን እግዚአብሔር ይመስገን ይሄን ያህልም አይደለም፣ ግን ጥሩ ናቸው። የኔ ሰዎች ጥሩ ናቸው፣ ጥሩ ናቸው ብለሽ ደግሞ ራስሽን ሙሉ በሙሉ ለነሱ አትስጪ በቃ እንጂ አረቦቹ የትም ሀገር ሁሉም ናቸው። እንዱ ንብረቱ ሀብቱ ሞልቶ ብፈስ የአንቺን ደግነት አወራም። ያው ትንሽ በቃ እንዴት ነው ትንሽን ብትበይ ትልቅ ነው፣ ትንሽን ብትጠጪ ብዙ ነው። እና ከዚህ ሁሉ ይሄን ሁላ አልፋችሁ ነው ሰርታችሁ ለሀገራችሁ ለመግባት የምትችሉት። እነሱ እንዲህ ብሎኛል፣ እነሱ እንዲህ አድርጉኛል ካልሽው ሰርተሽ መቼም ወደ ሀገርሽ አትገቢም። ሰርተሽ ወደ ሀገር ካትገባ ሁላችንም እና አንድ እታችን ብላለች ኢንፎርም አይደለም እንደሆነኛ ተሸርጬ ብሰራ ምን የመጣሁበት ብር ፍለጋ ስለሆነ ብር ብቻ አይጉደል፣ ደሞሴ ብቻ አይቆረጥ። ዶን እያሸርጬ ብሰራ ምን ችግር አለ? ማናቸውን ማለት ከማር ቤት አልወጣ ከሽንት ቤት አልወጣ። ማን ነው የሚያውቀኝ? ሀገሬ ላይ ዘንጣለሁ። ሀገሬ ላይ ወርቅ ለብሼ የሰራሁትን ሁሉም አሳያለሁ። ሀገሬ ላይ የሰው ሀገር ላይ ዶን እያሸርጬ ብሄድ የፈለግኩትን ለብሼ እነሱ የሰጡኝን ለብሼ ያው ቢጃማም ይሁን ዶንያም ይሁን ዩኒፎርም ይሁን ብለብስ ምን ችግር አለ? ችግር የለም። ዋና ቁም ነገሩ ብር ነው። ብሬን ብቻ ላገኝ፣ ብሬ ብቻ አይቆረጥ። ይሄ ነው። እህቶቻችን ተምሩ። እኔ እውነት እኔ አሁን እህታችን ብላለች ተናገረች፣ ጎበዝ ጠንካራ እህት ናት። ከሷ ብዙ ተምሬያለሁ እኔ ራሴ ማለት ነው። ከሷ ብዙ ተምሬያለሁ። አንድ እህታችን መልስ መልሳለች። ቅጣ የሚበላ ወደም አይጉደልኝ፣ ቲማቲምም እበላለሁ ወዴ ከጎደለ ለምን ካልበላው መስራት አልችልም፣ እበላለሁ። የፈለጉትን ብሎ በጭንቅላቴ አልወስድም። አይ ትበላለች ብሎ እነሱ ቢናገሩ በአንድ ጆሮ ሰምቼ በአንድ አፈሳለሁ። ለምን መልስ አሰጥም እንጂ አልናገርም ከነሱ ጋር እንጂ እበላለሁ። ሁለተኛ ደግሞ ዩኒፎርምን ብለበስ ችግር የለም። የእነሱ ፋሽናቸው እዚህ ሀገር ላይ ዩኒፎርም ነው። እሱ የትም ሀገር ዩኒፎርም ማለት የስራ ክብር እኮ ነው። የስራ ክብር እኮ ነው። ለስራ ነው የመጣ ነው። ምን ማድረግ እመጣለሁ እንዴ? ዩኒፎርም ልብሱን መምረጥ ከፈለኩ እኮ ሀገሬ ላይ ነው የሚመርጠው እንጂ ሰው ሀገር ላይ ልብስ አልመርጥም። ለምን በእኔ ፍቃድ አይደለማ። አሁን አንድ እህታችን ብላለች ነፃነት ሀገሬ ላይ እንጂ ሰው ሀገር ላይ ነፃነት የለም። ትክክል። የት አለን ነፃነት? እንዴት
በተለይ የትም ሀገርም የለም ነፃነት። ለምን ለስራ ነው የመጣሁት። ስራ ላይ ብቻ ነው ነፃነት። በቃ የመጣሁበትን ዓላማ ማሰብ ሁሌ ማስታወስ አለብኝ። እና አትሸወዱ እህቶቼ፣ ወገኖቻችን፣ ወንድ እህት ሁላችንም ለስራ ነው ከሰው ሀገር የመጣ ነው። ሰው ሀገር የመጣ ነው ሀገራችን ለቅን ቤተሰቦቻችን ልጆቻችን ጥለን የመጣ ነው ለስራ ስለሆነ ስራም አትምረጡ። ነፃነት የለም ብላችሁ ራሳችሁን አታጨናንቁ። ነፃነት ሀገራችሁ ላይ ነው እና ይሄን ልላችሁ ነው። ይሄን ልላችሁ ነው የመጣሁት። በተረፈ የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ አርጉ፣ አበረታቱኝ። እናታችን አይዞሽ ብላችሁ አጠገቤ እንድትቆሙ በትህትና ጠይቃችኋለሁ። እኔ ከዚህም በፊትም ከኔ ጋር የሆናችሁ ምስጋናዬ ከልብ ነው። በጣም አመሰግናለሁ። አሁንም ደግሞ አበረታቱኝ። እኔም ያለሁት ጆርዳን ነው። እኔ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። እናንተም ሰርታችሁ እንዲህ ደስተኛ እንድትሆኑ እግዚአብሔር እማጸናለሁ። ለምን እኔ ትልቅ ሰው ሆኜ አንድ ቤት ማለት ነው አንድ ቤት ማለት ሳልቀይር የሁለት ሰው ቤት በአንድ ሰው ደሞዝ ነው ሲሰራ የነበርኩት። በአንድ ሰው ደሞዝ አንድ ቤት ባልና ሚስትና አንድ ልጅ ያቱ ትልቅ ሰው ናቸው ሰርቼ አሁን እግዚአብሔር ይመስገን፣ እግዚአብሔር ስሙ ይመስገን። እኔ ጨርሻለሁ። እህቶቼ፣ ወገኖቼ ሁላችሁንም በጥርሳችሁ ውስጣችሁ እያረረ በጥርሳችሁ አሳልፋችሁ ሰርታችሁ ለሀገራችሁ እንዲያበቃችሁ እግዚአብሔር ይርዳችሁ እላችኋለሁ። ወዳችኋለሁ። ሰላም ሁኑልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮ ላይክ፣ ሼር፣ ሳብስክራይብ እንድታደርጉልኝ በትህትና ጠይቃችኋለሁ። በጣም ወዳችኋለሁ። በርቱ፣ ጠንክሩልኝ። ሰላም ሁኑ።